የሱዳን ጦር አከርካሪ ተሰበረ። የአስመራው ሚስጥራዊ ስብሰባ ተጋለጠ። ዓለምን ያስቆጣው የትራምፕ የኤአይ ምስል። ሰበር ዜና። የኢትዮጵያ የምድር አንበሶች በጠላት ላይ የእሳት ናዳ ወርደዋል። የጀግናው መከላከያ ሰራዊታችን ክንድ በመተማ ግንባር የወራሪውን ኃይል አከርካሪ ሰብሮታል። ለቀናት የሀገራችንን ድንበር ጥሶ የቆየውና በታሪካዊ ጠላቶቻችን የሚታገዘው የአልቡርሃን ጦር ዛሬ አመሻሽ ላይ በደረሰበት የቅጣት በትር እግሬ አውጪኝ ብሎ ፈርጥቷል። ይህን ድንቅ የድል ዜናና በድንበር አካባቢ ያለውን ወቅታዊ ሁኔታ በቀዳሚነት በዝርዝር እናስደምጣችኋለን። የአስመራው ድንገተኛ ስብሰባ በአፍሪካ ቀንድ ላይ የጦርነት ደመና ባንዣበበበትና በኢትዮጵያና በኤርትራ መካከል ያለው ግንኙነት ዳግም ወደ አስፈሪ ውጥረት ውስጥ በገባበት በዚህ ወሳኝ ሰዓት ከአስመራ የወጣው ዜና የመላውን ዓለም ቀልብ ስቧል። ፕሬዝዳንት ኢሳያስ አፈወርቂ የቻይናን ልዩ መልእክተኛ በቤተ መንግስታቸው ተቀብለው ያነጋገሩ ሲሆን ይህ ምስጢራዊ የሚመስለው ውይይት በቀጠናው ላይ አዲስ የኃይል ሚዛን ሊፈጥር እንደሚችል እየተነገረ ይገኛል። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና በትራምፕና በቫቲካን መካከል ከፍተኛ ጦርነት ተቀሰቀሰ። ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ መድኃኔዓለም ክርስቶስ አድርገው የሚያሳዩ ምስሎችን በማጋራት ዓለምን አስቆጥተዋል። ከኔ በቀር ሌላ አዳኝ የለም የሚል መልእክት ያዘለ የሚመስለው ይህ የኤአይ ምስል ሊቀ ጳጳስ ሊዮ በትራምፕ ላይ የሰነዘሩትን ትችት ተከትሎ የመጣ ሲሆን ፖለቲካው ወደ ሃይማኖታዊ ፍጥጫ ተቀይሯል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የኢትዮጵያ መከላከያ የሱዳንን ወራሪ ኃይል አይቀጡ ቅጣት ቀጣ። የመተማው ድልና የጀነራል አልቡርሃን ጦር ውርደት። በድንበር አካባቢ ለቀናት ሲቀሰቀስ የነበረው ውጥረት ዛሬ ማምሻውን ወደ ለየለት ጦርነት ተቀይሮ የኢትዮጵያ ጀግናው መከላከያ ሰራዊት ታሪካዊ የተባለለትን የድል ዜና አብስሯል። ለረጅም ጊዜ ትዕግስትን መርጦ የቆየው የኢትዮጵያ መንግስት የሱዳኑ ጀነራል አልቡርሃን ጦር የሀገራችንን ሉዓላዊ ግዛት ጥሶ እስከ 30 ኪሎ ሜትር ድረስ ዘልቆ በመግባት በሰራዊታችን ላይ የከፈተው ድንገተኛ ጥቃት ተከትሎ ዛሬ በወሰደው የማጥቃት እርምጃ ወራሪውን ኃይል ከአፈር ጋር ደባልቆታል። ትላንትና በከፍተኛ ቁጥር ወደ ድንበር ሲተም የነበረው ነበልባሉ የመከላከያ ሰራዊት ዛሬ አመሻሽ ላይ በመተማ አቅራቢያ በከፈተው አይቀሬ የክንድ ማሳያ ጥቃት የአልቡርሃን ጦር ለጥቂት ደቂቃዎች ብቻ ለመከላከል ሞክሮ በመጨረሻ የጀግኖቻችን ወታደራዊ የበላይነት መቋቋም አቅቶት ሙትና ቁስለኛውን ጥሎ ወደ ሱዳን በረሃ መፈርጠጡ ተረጋግጧል። ይህ የሱዳን ጦር ትንኮሳ በስተጀርባው የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ እጅ እንዳለበት በስፋት የሚነገር ሲሆን የአልቡርሃን ጦር ከግብጽና ከሳውዲ አረቢያ የሚደረግለትን ድጋፍ ተገን በማድረግ የኢትዮጵያን ሰላም ለማደፍረስ ሲሞክር መቆየቱ ይታወቃል። ይሁን እንጂ የኢትዮጵያ መከላከያ ሰራዊት ዛሬ በሰጠው አስተማማኝ ምላሽ ማንኛውም በሉዓላዊነታችን ላይ የሚመጣ ኃይል በመጨረሻው ምን እንደሚሆን ለዓለም አሳይቷል። በቅርቡ የግብጽ ወታደሮች በአልቡርሃን ጦር ሽፋን በሱዳን በኩል አልፈው በህዳሴው ግድብ አቅራቢያ ለመስፈር ሲሞክሩ በጀነራል ሐምዳን ዳጋሎ በሚመራው የሱዳን ፈጥኖ ደራሽ ኃይል መማረካቸው የሚታወስ ሲሆን የዛሬው የመከላከያ እርምጃ ደግሞ የኢትዮጵያን ድንበር የማይደፈር ምሽግ መሆኑን በድጋሚ ያረጋገጠ ደማቅ ድል ሆኖ ተመዝግቧል። አሁን ባለው መረጃ መሰረት መላው የመተማ ድንበርና አካባቢው በአንበሳው መከላከያ ሰራዊታችን ሙሉ ቁጥጥር ስር የሚገኝ ሲሆን የጠላት ኃይል ዳግም ቀና እንዳይል ተደርጎ አከርካሪው ተሰብሯል። ይህ ድርጊት የብዙ ኢትዮጵያውያን ቁጭት የፈታና የሀገር ኩራትን ከፍ ያደረገ ሲሆን ሰራዊቱ አሁንም ቢሆን የሀገሪቱን ድንበር በንቃት እየጠበቀ ይገኛል። የወራሪው ኃይል ቅሬታዎች ወደ ኋላቸው በመሸሽ ላይ ሲሆኑ የኢትዮጵያ መንግስት ለሉዓላዊነቱ ምንም አይነት ድርድር እንደማያደርግ በተግባር ያስመሰከረ ታላቅ ታሪካዊ ምዕራፍ ሆኖ አልፏል። ድል ለኢትዮጵያ መከላከያ ሰራዊት። ኢትዮጵያ በጀግኖቿ ልጆቿ ታፍራና ተከብራ ለዘላለም ትኖራለች። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የቀጠናው አዲስ ስጋትና የቻይና ጣልቃ ገብነት። በፕሬዝዳንት ኢሳያስና በልዩ መልእክተኛው መካከል የተካሄደው ምስጢራዊ ስብሰባ በአፍሪካ ቀንድ ላይ የጦርነት ደመና ባንዣበበበትና በኢትዮጵያና በኤርትራ መካከል ያለው ግንኙነት ዳግም ወደ አስፈሪ ውጥረት ውስጥ በገባበት በዚህ ወሳኝ ወቅት ከአስመራ የወጣው ዜና መላውን ዓለም ቀልብ ስቧል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የቻይናን የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን በደንደን የእንግዳ ማረፊያ ተቀብለው ያነጋገሩ ሲሆን የውይይቱ ይዘትም የቀጠናውን የኃይል ሚዛን የሚቀይር እንደሆነ እየተነገረ ይገኛል። ፕሬዝዳንት
ኢሳያስ አፈወርቂ በዚሁ ታሪካዊ በሚባል ንግግራቸው ኤርትራ ከቻይና ጋር ያላትን ወታደራዊና ስልታዊ ግንኙነት ወደ ላቀ ደረጃ ለማሸጋገር ያላትን ጽኑ ፍላጎት በይፋ ገልጸዋል። አሁን በዓለማችን ላይ እየታየ ያለው አለመረጋጋትና በቀጠናው ላይ እየደረሰ ያለው ጫና እጅግ አሳሳቢ መሆኑን የጠቀሱት ፕሬዝዳንቱ ቻይና በዓለም አቀፍ ደረጃ ያላትን ተሰሚነት ተጠቅማ በአፍሪካ ቀንድ ጉዳይ ላይ የላቀና ወሳኝ ሚና እንድትጫወት ጥሪ አቅርበዋል። ይህ ጥሪ በተለይ አፍሪካ ያላትን ግዙፍ ተፈጥሯዊና ሰብአዊ ሀብት ለልማት ለማዋል ቻይና ዋነኛ አጋር መሆን እንዳለባት የሚያሳስብ ሲሆን የምዕራባውያን ተጽዕኖ ለመቋቋም የታለመ ስትራቴጂ ይመስላል። በሌላ በኩል አምባሳደር ሁ ቻንግቹን ለፕሬዝዳንት በሰጡት ምላሽ ቤጂንግ ከአስመራ ጋር ያላትን የቆየ ስልታዊ አጋርነት ይበልጥ ለማጠናከር ቆርጣ መነሳቷን አረጋግጠዋል። ቻይና በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን የልማት ጥረቶችን እንደምትደግፍ የገለጹ ቢሆንም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሊህ በተገኙበት በዚህ ስብሰባ ላይ የተነሱት ነጥቦች ከልማት ባለፈ በቀጠናው የጸጥታ ጉዳዮች ላይ ያተኮሩ እንደሆኑ ተገምቷል። ጉብኝቱ በኢትዮጵያና በኤርትራ መካከል ያለውን ግንኙነት በከፍተኛ ሁኔታ ባሻከረበትና የቃላት ጦርነት በበረታበት ወቅት መከናወኑ ቻይና በቀጠናው ላይ የራሷን ወታደራዊና ዲፕሎማሲያዊ አሻራ ለማሳረፍ እያደረገች ያለውን እንቅስቃሴ በግልጽ ያሳያል። ይህ በአስመራ የተካሄደው ድንገተኛ ውይይት በቀጠናው ፖለቲካ ላይ ምን አይነት ለውጥ ያመጣ ይሆን? ቻይና ለኤርትራ የሰጠችው ዋስትና በኢትዮጵያ ላይ የሚኖረው ተጽዕኖ ምንድነው የሚለው ጥያቄ አሁን ላይ የብዙዎችን ቀልብ የሳበ አነጋጋሪ ርዕስ ሆኗል። አስመራና ቤጂንግ የፈጠሩት ይህ አዲስ ጥምረት በአፍሪካ ቀንድ ላይ አዲስ የኃይል አሰላለፍ እየፈጠረ መሆኑን ዲፕሎማቶች እየገለጹ ይገኛሉ። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ትራምፕ ራሳቸውን እንደ ክርስቶስ አደረጉ። ከቫቲካኑ ሊቀ ጳጳስ ጋር የተቀሰቀሰው ታሪካዊ ፍጥጫና የኤአይ ምስሉ ጉድ። በአሜሪካ ፖለቲካና በሃይማኖቱ በዓለም ታይቶ የማይታወቅ ታላቅ ውዝግብ ተቀስቅሷል። ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ መድኃኒተ ዓለም ክርስቶስ አምሳያ አድርገው የሚያሳዩ በሰው ሰራሽ አስተውሎት ወይም ኤአይ የተቀነባበሩ ምስሎችን ማሰራጨታቸው መላውን ዓለም እያነጋገረ ይገኛል። በምስሉ ላይ ትራምፕ ረጅም ነጭ ልብስ ለብሰው በዙሪያቸው በበሽታ ለተሰቃዩ ሰዎች ፈውስን ሲሰጡና ታምራትን ሲያደርጉ ይታያሉ። ይህ ምስል በድረገጾች ላይ እንደ ሰደድ እሳት የተሰራጨው ትራምፕ ከቫቲካኑ ሊቀ ጳጳስ ሊዮ 14ኛ ጋር በገቡበት የቃላት ጦርነት ማግስት መሆኑ ደግሞ ነገሩን ይበልጥ አሳሳቢ አድርጎታል። ትራምፕ ይህንን ምስል ያጋሩት የካቶሊክ ቤተክርስቲያን መሪ የሆኑትን ሊቀ ጳጳስ ሊዮ 14ኛን በከባድ ቃላት ከወቀሱ በኋላ ነው። ትራምፕ ሊቀ ጳጳሱን በወንጀል ላይ ደካማ ናቸው በማለት ከመውቀሳቸውም በላይ የቫቲካኑ መሪ የግራ ዘመን ፖለቲካ አራማጅ ናቸው ሲሉም ከሰዋል። በተለይም ሊቀ ጳጳሱ አሜሪካ በኢራንና በቬንዙዌላ ላይ የምትከተለው ወታደራዊ እርምጃ ተቀባይነት የሌለው ሲሉ ማውገዛቸው ትራምፕን ክፉኛ አስቆጥቷቸዋል። ትራምፕ በሰጡት ምላሽ ኢራን የኒውክሌር መሳሪያ እንዲኖራት የሚፈቅድ ወይም የዩናይትድ ስቴትስ ዓለም አቀፋዊ እርምጃዎች የሚተች መሪ አያስፈልገንም በማለት የሊቀ ጳጳሱ ደጋፊ እንዳልሆኑ በግልጽ ተናግረዋል። ይህ በእንዲህ እንዳለ ሊቀ ጳጳስ ሊዮ 14ኛ በዓለም ላይ ሰላም እንዲሰፍን በተደጋጋሚ ጥሪ ሲያቀርቡ የቆዩ ሲሆን ኢየሱስ ክርስቶስ ጦርነት የሚቀሰቅሱ ሰዎችን ጸሎት አይሰማም በማለት ትራምፕን የሚነቅፍ የሚመስል ንግግር አድርገዋል። ይህን ተከትሎ ትራምፕ ራሳቸውን እንደ አዲስ አዳኝ ወይም መድኃኒት አድርገው በኤአይ ምስል ማቅረባቸው በካቶሊክ እምነት ተከታዮች ዘንድ ትልቅ ድፍረትና ሃይማኖታዊ ስድብ ተቆጥሮባቸዋል። ብዙዎች ትራምፕ የሃይማኖት ምልክቶችን ለፖለቲካዊ ፍጆታ መጠቀማቸው መስመር ያለፈ ተግባር ነው በማለት እየተቹ ይገኛሉ። በአሜሪካ እስከ 75 ሚሊዮን የሚደርሱ ካቶሊኮች መኖራቸውን የጠቀሱት የታዛቢዎች ትንታኔ ትራምፕ ከሊቀ ጳጳሱ ጋር መጋጨታቸውና ራሳቸውን እንደ አዳኝ ማቅረባቸው ወሳኝ የሆኑትን የካቶሊክ ደጋፊዎችን ሊያሳጣቸው እንደሚችል ይጠቁማል። ይህ ድፍረት ለፖለቲካዊ ትርፍ ይሁን ወይም ለውድቀት መላው ዓለም በጉጉት እየተከታተለው ነው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።